ሽማግሌ ሸመገለውን እንኳን ይረታል አንደበታቸው። ማንም አያውቃቸው። በዝሙት ነው፣ በብር ነው፣ በብር ያታለሉ። የምፈልገው ነገር ይሄንን ነው። ፊት ለፊት የምናየው ነገር እንደምናየው አይደለም። 50 ሺህ ብር የተመጥቶ የተላከው ለእሷ ነው። እግዚአብሔር ይገሰጽ። በቃ እሺ፣ እናገራለሁ። እሺ። ከተማው እየሞተ ነው፣ እያለቀ ነው፣ እየተፈጀ ነው። ለማወቅ ይከብዳሉ። ሴቱን ፈጁት። በቃ አወጣች እኮ አወጣች። በቃ ይበቃል። እርግጠኛ ሆኜ የምነግርሽ በዛሬው መርሃ ግብር እንኳን በጣም ብዙ ሰው ይማርበታል፣ ብዙ ሰው ይለወጥበታል ብዬ አምናለሁ። በክፍል 2 ፕሮግራማችን አስገራሚውንና ከባለተረካችን እህት ጋር ያደረግነውን ቃለ ምልልስ ይዘን እንቀርባለን ባልነው መሰረት ቃላችንን ጠብቀን ይኸው ክፍል 2ን ይዘን ቀርበናል። እጅግ በጣም አስተማሪና አስደናቂ የሆነ ቃለ ምልልስ ስለሆነ እስከ ፕሮግራሙ ፍጻሜ አብራችሁኝ ቆይታችሁ እንድትከታተሉ በአክብሮት ጋብዛለሁ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናላችን ተከታታዮች እግዚአብሔር ፈቅዶ ዛሬም ተገናኝተናል። በመግቢያ ላይ እንደተናገርኩት ለዛሬ የምናቀርበው ከባለታሪካችን ወይም ደግሞ በክፍል 1 ካቀረብነው ባለታሪካችን እህት ጋር ከአሜሪካ ድረስ ያደረግነውን ቃለ ምልልስ ነው ይዤ የቀረብኩት። እስከ ፕሮግራሙ ፍጻሜ አብራችሁኝ ሆናችሁ ቃለ ምልልሱን ካዳመጣችሁ እርግጠኛ ነኝ ብዙዎች ትማሩበታላችሁ ብዬ አምናለሁ፣ እርግጠኛም ነኝ። እህታችን እንግዲህ ቃለ ምልልሱን ካደረገን በኋላ በድጋሚ ደውላልኝ ከአሜሪካ የረሳሁት ነገር ነበር ወርቅ አፈራውና እሱን ላክልልህ ብላ፣ ይህንን ደግሞ በጣም አነጋጋሪና ለብዙዎች ማስጠንቀቂያ በተለይም ደግሞ ስራ እየፈለጉ ላሉ ታዳጊ ሴቶች ማስጠንቀቂያ ይሆናልና እህታችንን የነገረችኝን ማስጠንቀቂያ ማለት እችላለሁ ወደ እናንተ አደርሳለሁ። ይሄው ምንድነው? እቺ እህት ወደ አሜሪካ ከመሄዷ በፊት እንደማንኛውም ኢትዮጵያዊ ስራ ያስፈልጋት ነበርና አንድ ድርጅት ሄዳ ነበረ እና ከ5 ወር በላይ አልቆየሁም ያለችው። 5 ወርም ትግል ነበረ እዛ ውስጥ። ለምንድነው ትግል የነበረው የሚለው እነግራችኋለሁ። እና ያ መስሪያ ቤት መሀል ከተማ አዲስ አበባ ውስጥ ነው የሚገኘው። ባለቤቱ ወጣት ነው፣ 20ዎቹ መጨረሻ አካባቢ። እነሙሳ በነገረችኝ ሰዓት 26 27 ዓመት ቢሆነው ነው። አሁን ኦልሞስት እሷ ከወጣች 1 ዓመት አልፏታል። ስለዚህ ማክሲመም አሁን ልጁ ከ29 ዓመት ይበልጣል ብዬ አላስብም። ስለዚህ እድሜውን ግምት እንድትከቱልኝ እፈልጋለሁ። he is young enough እና በጣም ገንዘብ አለው፣ በጣም ብር አለው። ይህንን እኔ ተቀጥሬበት የነበረውን መስሪያ ቤት ለ5 ወር የሰራሁበትን መስሪያ ቤት ያቋቋመው እንደው ዝም ብሎ ያው ኦፊሻሊ መስሪያ ቤት አለው ለመባል ነው እንጂ የገንዘብ ምንጩ ሌላ ነው። እና ደግሞ ከዚህ እኛን ቀጥሮ ከሚያሰራበት መስሪያ ቤት ያን ያህል ገንዘብ የሚፈልግም ልጅም አይደለም። ምክንያቱም ኤክሰስ የሆነ ገንዘብ አለው። የገንዘቡ ምንጭ ምንድነው? እግዚአብሔር ያውቀው ነው ያለችው። ግን በጣም ልጁን የምትቀርበው ልጅ ነገረችኝ ብላይ ነገረችኝ። ግን ሌላ እኛ ሁሌ ከምንለው ይሄ ባዕድ አምልኮ ጋር በተያያዘ በአንድ ጊዜ ጥሪቱን ሀብታም ሆነው የሚያድሩ አይነት ልጆች አሉና የዛ አይነት መንገድ ይከተላል ነው ያለችው። ያንን እንግዲህ ማመንም አለማመንም አይቻልም። ምክንያቱም በወጣትነት ዕድሜ ያሉ ልጆች በባዕድ አምልኮ ሀብታም የሆኑ ልጆችን እናውቃለን። የእሱም ነው ብሎ ለማረጋገጥ ያው ተጨማሪ ሪሰርች ያስፈልጋል። ግን ልጅቷ እዛ ሆና ያረጋገጠችው ነገር በቃ ልጁ ከምንም ተነስቶ በዚህ እድሜው ከሚገመተው በላይ ባለሀብት ይሆናል ብሎ አይገመትም። ስለዚህ እህታችን ያለችው ነገር ትክክል እንደሆነ ምንም ጥርጥር የለኝም፣ እኔ በግሌ ማለት ነው። እና እች ልጅ 5 ወር እዛ እስቆ የታዘበችው የተመለከተችው ነገር ምንድን ነው? በትምህርት ላይ ነው ልጁ አተኩሮ እየሰራ ያለው። ማስታወቂያ ያወጣል ለሴልስ ሰራተኝነት በሚል እና በጣም ብዙዎች ሄደው ይቀጠራሉ ወይም ደግሞ አፕላይ ያደርጋሉ። አፕላይ ሲያደርጉ አብዛኞቹ ወንዶችም አልፎ አልፎ ይመጣሉ አለች። አብዛኞቹ ግን ሴቶች ናቸው።
እና ሴቶቹ ይመረጣሉ። በተለይ ቆንጆ የሆኑ ታዳጊ ሴቶች ይመረጣሉ። በተለይ ደግሞ ትኩረት አድርገው የሚሰራው ይሄ ከዩኒቨርሲቲ ተመርቀው መጀመሪያ እንደተመረቁ ያሉ ፍሬሽ ልጆች የሉም፣ እነሱ ላይ ነው ትኩረት አድርገው የሚሰራው። እነዛ ልጆች ያስገባል። ማስገባቱ ችግር የለውም። የሰው ልጅ ለፍቶ ስራ ሲያገኝ ደስ ይላል። ነገር ግን የዚህ ልጅ ቢሮ ዓላማ ያ አይደለም ነው ያለች። ይገባሉ እንደነገርኩ ያ ሽፋን ነው ያለችው። ያ ቢሮ ሽፋን ነው። ከጀርባ ምንጩ ያልታወቀ የገንዘብ ምንጭ አለ። ሰው ይህ ልጅ እነዛ ልጆች ይቀጥራል፣ ቃል ይገባላቸዋል። በተለይ በጣም ቆንጆ የሆኑትን ማለት ነው። ቃል ይገባላቸዋል። ነገ በጣም ታድጋላችሁ፣ እዚህ ቦታ ደርሳችኋለሁ። ልጆች ናቸው፣ ገንዘብ ይፈልጋሉ፣ ስራ ይፈልጋሉ፣ ቤተሰብ መጦር፣ ራሳቸውን መርዳት፣ ራሳቸው ማሳደግ ይፈልጋሉ፣ ይጓጓሉ። የልጁ አንደበት ደግሞ በጣም አማላይ ነው። አንድ ሁለተኛ ደግሞ ልጁ መልከኛ ነው ያለችኝ። በጣም ይዘንጣል፣ ገንዘብ አለው፣ ወጣት ነው። ስለዚህ አብዛኞቹ ሴቶች በሱ የማይማረኩበት ምንም ምክንያት የለም። ይሄ የአደባባይ ምስጢር ነው። በደንብ ልብ ብለን የምንመለከት ከሆነ በጣም ወጣት የሆነ ገንዘብ ያለው ወደፊት ተስፋ የሚሰጥ ገንዘብ እንደፈለገው የሚያወጣ አይነት ሰው በብዙ ሴቶች ዘንድ ተፈላጊ የመሆን ፕሮባቢሊቲው ከፍተኛ ነው እና ይሄም ልጅ እንደዛ ነው። ግን እውነቱን የምታውቀው ከእሱ ጋር ቆይተህ ስትመለከት ነው ያለችው። ለምሳሌ እዛ መስሪያ ቤት ውስጥ 50 ልጆች አመልክተው ከዛ ውስጥ አልፋቸዋል ተብለው 30ዎቹ ቢቀጠሩ 30ዎቹም ሴቶች ከዚህ ልጅ ጋር የመተኛት ግዴታ አለባቸው። ትልቁ ነጥብ ለእናንተ ላስተላልፍ የፈለጉትም ነገር ይሄ ነው። በጣም በሚገርም ሁኔታ እዛ ቤት ውስጥ እንደ ሰከንድ ማናጀር ሆና የምትሰራ ልጅ የምታገለግል ልጅ አለች። እንደው አደባባይ ያውጣ እንጂ በቃ የልጁ ሚስት እንደሆነች ሚስት ስላችሁ ያው ቅምጥ በደንብ የሚታወቅ እሷ ራሷ ታውቃለች ይሄንን። ግን ምን ማድረግ አትችልም። ገንዘብ ትፈልጋለች፣ ጥሩ ፖዚሽን የተሰጣት። ስለዚህ አፏን ዘግታ ያየችውን ነገር እያየች ዝም ማለት ነው ያለባት እና ይሄ ልጅ ከሚቀጥራቸው ልጆች ጠቅላላ ጋር እንደሚተኛ እሱም ብቻም አይደለም። በነገራችን ላይ ወንድም አለው እዛ ውስጥ እንግዲህ የሴልስ ቪዲዮ ይቀርጻሉ። ኤዲቲንጉን የሚሰራለትና ቪዲዮን የሚቀርጽለት ልጅ ወንድሙ ነው ያለችኝ። ውጭ ሌላ ቤት አላቸው። የገንዘብ ችግር የለባቸውም ብያችኋለሁ። ሰዎች ያውቃሉ። በቃ ሰዎች ስላችሁ አእምሯችሁን አሰሩና ደረሱበት። ስለዚህ ማንንም አይፈሩ፣ የሚተማመኑባቸው ሰዎች ስላሉ ልጆች ይቀጥራሉ፣ ሴቶች ላይ ትኩረት ያደርጋሉ። ስለዚህ እነዚህን ሴቶች የሚያገኟቸው ግን ከስራ ሰዓት ውጭ ሌላ ቦታ ነው። ስለዚህ መጠቀሚያዎቻቸው ናቸው ማለት ነው እና ይሄ ልጅ ያልተኛት ሴት የለችም። አሁን ልነግርህ የፈለግኩት ነው ያለችኝ። ከተማችን ውስጥ ታይቱ ላይ ሴቱን ፈጁት አይደለም የሚለው እንደዚህ አይነት ልጆች አሉ። ይፋ አልወጣም እንጂ ወጣት ልጆች ላይ ትኩረት አድርገው የሚሰሩ ወጣት ልጆች ላይ ብቻ እና ያ ለኔ ግብር ነው ያለችው ልጅቷ። የመንፈስ አሰራር ሲገባት ግብር ነው። ስጋዊ ፍላጎት ቢሆን ኖሮ አለች ምናልባት አንድ ሰው ሁለት ሰው ወይም እንደው ማክሲመም 3 ሰው በስጋ በአቋም በመልክ ምናምን ሳበችው ሌላውም ወንድ ሊያደርገው እንደሚችለው አግባብ ባይሆንም በዚህ አይነት መንገድ እንደው ይሄድ ይባላል። ግን ከመጣው ጋር ሁሉ የሚተኛ ከሆነ ይሄ የዝሙት ብቻ አይደለም፣ ከዝሙትም በላይ ነው። ለመናፍስቱ ዓለም መገዛት ነው። ለመናፍስቱ ዓለም ራስን መስዋዕት አድርጎ ሌሎቹንም ታዳጊ ልጆች መስዋዕት ማድረግ ነው እና ይህንንም ነገር ልጨምርልህ ብዬ ነው። ከተማችን ውስጥ በተለይ ስራ እንቀጥራለን ብለው የሚሄዱ ታዳጊ ልጆች ከዩኒቨርሲቲ ወጥተው ገና ዩኒቨርሲቲ ግራጁዌት አድርገው ስራ የሚፈልጉ ልጆች የሚያመለክቱ ልጆች በየመስሪያ ቤቱ ሲሄዱ የመስሪያ ቤቱን አቋም በደንብ መፈተሽ አለባቸው። እኔ የሚገርም 5 ወር ነው የቆየሁት። 5 ወር ተፈትኛለሁ። ነገር ግን ፈተናው ከአቅሜ በላይ ሲሆን እኔ ዓላማ ነበረኝ። እዛ የሄድኩትኝ ከቀጠሪ ልጅ ጋር ለመጋደም ሳይሆን ስራ ለመስራት ነው። ስለዚህ እስከ 5 ወር እንደምንም እየተንገራገርኩ ቆየው። መጨረሻ ላይ ግን በጣም ተጽዕኖ ሲበዛብኝ ትቼው ወጣሁኝ። ግን ተጽዕኖን መቋቋም ያልቻሉ በርካታ እህቶች የወንድማማቾቹ መጠቀሚያ እየሆኑ ነውና ይህንንም እግረ መንገድ ከፕሮግራሙ ጋር አካተህ ንገርልኝ ስላለች ነው የምነግረው። ስለዚህ እባካችሁ የምትቀጠሩ ልጆች የመስሪያ ቤት አቋም ገምገሙ። እናንተ የምትሄዱት ራዕያችሁን ተከትላችሁ ነው፣ ልታድጉ ነው፣ ገንዘብ ልታገኙ ነው፣ ራሳችሁ ልትረዱ ነው፣ ቤተሰብ ልትረዱ ነው። ስለዚህ ስራ ካሰራችሁ ጋር ሁሉ የመተኛት ግዴታ ስለሌለባችሁ ትኩረት አድርጉ። እንደዚህ አይነት ነገሮች ስላሉ ጥንቃቄ አድርጉ ለማለት ነው። እንግዲህ ከዚች እህት ያደረግኩትን ቃለምልስ ይዤ እቀርባለሁ ነው ያልኩትኝ። ለመግቢያና ለመንደርደሪያ ይሄን ያህል ካልኩኝ ቀጥታ ወደ ቃለምልሱ ነው የምወስዳችሁ። ወደ ቃለምልሱ
እንሂድ። አብራችሁኝ ቆዩ እስከ ፕሮግራሙ ፍጻሜ። ስሙት፣ ታተርፉትበታላችሁ። ሰምተን እንመለስ። የቴምር ሪል ስቴትን ማስታወቂያ ሰምተን እንመለስ። ማስታወቂያችንን አምናችሁ ወደ ቴምር ሪል ስቴት ስትሄዱ ውሉን በደንብ እንድታነቡ፣ የህግ ባለሙያ እንድታማክሩ እና እርግጠኞችና የተስማማችሁ ስትሆኑ ብቻ ውል እንድትፈጽሙ እናሳስባለን። አፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፉ እስላማዊ ማዕከል አልነጃሺ ፊት ለፊት የመኖሪያ አፓርትመንቶች በ30% ቅናሽ ቀርበዋል። በ60 ካሬ ላይ ያረፈ ባለ 1 መኝታ በ5.5 ሚሊዮን ብር ታገኛላችሁ። 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር ይሸጣል። 90 ካሬ ያለው ባለ 2 መኝታ ቤት ዋጋ 7.2 ሚሊዮን ብር ነው። ባለ 3 መኝታ መኖሪያ በ126 ካሬ ላይ ተሰርቶ በ10.1 ሚሊዮን ብር ቀርቧል። ሱቅም ከፈለጋችሁ በ3.9 ሚሊዮን ብር አጠቃላይ ክፍያ የራሳቸው አድርጉ። ቅድመ ክፍያው 900 ሺህ ብር ነው። ይህ ቅናሽ ለጥቂት ቀናት ብቻ ይቆያል። 0937 17 80 53 ደውሉ። ቴምር ፕሮፐርቲስ። በመድኃኒዓለም ስም አባ ቪዲዮ አባ ቪዲዮን በመድኃኒዓለም ስም እግዚአብሔር ይገስጽ። ምን አድርጋት ተብለህ ነው የተላከው? ማግኘት አልቻለም። በ50 ሺህ ብር ተመትቶ የተላከው ለእሷ ነው። እሷ ማግኘት ስላልቻለ ባለው ቤተሰብ ለቤተሰቧ ስለምትጨነቅ በምናገኘት ለመጉዳት ነበር ቤተሰቦቿን አልቻልኩም። አሁን መመስከር ህዝቡ እንዲያውቅ ትፈልጋለች። እግዚአብሔር እሺ መድኃኒዓለም በቃ እሺ እናገራለሁ። እሺ ሰው ህዝቡ በዝሙት አልቋል። ሴቱ አልቋል። የሴቱን ነፍስ የሚወስዱት በዝሙት ነው። በብር እያታለሉ በብር ሴቱን ሁሉ ፈጁት። ሴቱን ሁሉ አሉ። ከተማው ላይ አሉ የተባሉ ሀብታሞች ሴቱን ጨረሱት። ከአርቲስት እስከ ህፃን እስከ ተማሪው አሉ ስራ የሚሰሩ ቋሚ ስራ የሴቱን ደም በንጹሃኑ በወጣቱ ደም የሚያስገብሩ አሉ። በብር በሀብት የመሰሉ በመልክ በልብስ ታጅበው በልብስና በመልክ ታጅበው
በልብስና በመልክ ባማረ ቤት ታጅበው ስራቸው ጀርባቸው ሌላ ነው፣ ግብራቸው ሌላ ነው፣ ግብራቸው ሌላ ነው። ሴቱን ፈጁት ሴቱን በቃ ሲታዩ አይታወቁም፣ መልካቸው አይታወቁም። ሰው ይመስላሉ፣ መልካቸው አይታወቅም። ከብራቸው፣ ከውበታቸው፣ ከልብሳቸው የሚገምታቸው የለም። ተዋርሰውን አንደበታቸው ራሱ ሽማግሌ ይረታል። እንኳን ወጣት ህዝብ ምንም የማያውቅ ሽማግሌ ሸመገለውን እንኳን ይረታል አንደበታቸው። ማንም አያውቃቸውም፣ ለማወቅ ይከብዳሉ። ሴቱን ፈጁት ሴቱን በቃ በዚህ ነው ሴቱን፣ በዚህ ነው ሴቱን፣ በዚህ ነው ሴቱን የሚያናጠምደው፣ በዚህ ነው። አዎ ግብራቸውን ለመፈጸም ነው። ሴትነታቸውን ፈልገው አይደለም፣ ግብራቸውን ለመፈጸም ነው። ከወንድ አይሉ፣ ከሴት አይሉ፣ ከምን አይሉ የተወረሱ ናቸው። ከኛ ጋር የተዋረሱ ናቸው። ተዋርሰው ነው የሚንቀሳቀሱት። ከተማው ላይ ተዋርሰው ነው የሚንቀሳቀሱት። በስጋ የለማያቸው፣ ማንም አያውቃቸው፣ ማንም አይለያቸውም። ሴቱ የሚታለለው በዛ ነው። በጣም ትህትናን ተላብሰው ነው የሚቀርቡት። የተማረ አይባል፣ ያልተማረ የለ፣ አዋቂ የለ፣ ህፃን የለ፣ ሽማግሌ የለ፣ ምን የለ፣ ማንም አምላኩ የገለጸለት ካልሆነ ማንም አይለያቸውም። ማንም አይለያቸውም። ገንዘብ የገንዘብ አምልኮ ጊዜ ነው። የእኛ ጊዜ ነው አሁን። ገንዘብ አምልኮ፣ በዛ ይጠመዳሉ። አያውቁትም። በልጅነታቸው ነው የሚያጠምዷቸው። ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ጸባዖት፣ ኢየሱስ ክርስቶስ፣ አማኑኤል፣ ሥላሴ፣ ያህዌ፣ እግዚአብሔር አምላካችን ፈጣሪያችን መድኃኔዓለም ቅዱስ ኤልማስ እያልን በምንጠራው ስሙ በእናታችን በቅድስት ድንግል ማርያም ስም፣ በወይን አምባ ማርያም ስም፣ በስውሯ ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል፣ በቅዱስ ዑራኤል ስም፣ ሰማዕታት በአርሴማ ሰማዕት፣ በቅዱስ ጴጥሮስ ስም፣ በአባታችን በጠበቀች በጻድቁ በአቡነ ገብረ ስም፣ በሰማዕታት በቅዱሳን ስም ታሰር ጌታችን መድኃኒታችን ኢየሱስ ክርስቶስ በኃይሉ በስልጣኑ በእኛ ኃጢአት፣ በእኛ በደል፣ በእኛ ክፋት ሳይሆን በእሱ ቸርነት ስራ ተጋልጧል። በመድኃኔዓለም ስም ቀና በል፣ በመድኃኔዓለም ስም ቀና በል። ሰብለ ገብርኤል አይምሯ ውስጥም አካል ውስጥም በቤት ውስጥም ከቤቷ ውስጥም አጥንት የቀመስ ሰናፍስት ከቤተሰብ የተላክ መተትም ዛርም አይነጥላም ቡዳ መተት በእኔ ኃይል፣ በእኔ አቅም፣ በእኔ ችሎታ፣ በእኔ ስልጣን፣ በእኔ ጥንካሬ ሳይሆን በመድኃኔዓለም ስም የተላከው መተት ማን ነው ያተላከው? አንቺ ነሽ? የተዋረሱ እሱን ተውና የተዋረሱት ሰዎች አሁን ሴቶቹን ያጠምዳሉ ያልከው እነሱስ መጨረሻ ሕይወታቸው ገነት ይገባሉ?
ነው እኮ እሱን ነው የምልህ ይዘው መግባት ነው የሚፈልጉት ሲሆን ይዘው መግባት ነው በቃ ይዘን መግባት ነው የምንፈልገው አይደለም የምጠይቀን ብቻ መልስ አሁን እነሱ የተዋረሱት ሰዎች ዝሙት እንዲፈጽሙ ሴቶችን የሚያጠምቁ ሰዎች አንተን ተዋርሰው ነው ይሄን ነገር የሚያደርጉት እና የእነሱ ህይወት በጨረሻቸውስ አንተ የምትፈልገውን ስራ ከሰሩልህ በኋላ ህይወታቸው ገነት እንዲገባ ይሆናል በስጋ ከተለዩ በኋላ ምን ጥያቄ ነው የጠየቀው ጥያቄ ራስህ ስማው መልሱን ታገኘዋለህ ለማስለፍልፍ ብላ አትጠይቅ የጠየቀውን ጥያቄ ስማው ለራስህ እሺ በጣም የማመሰግነው ወርቅ አለ ካልን አዎ አለው እቺ ተረገመች የዓለም ህዝብ ሁሉ እንዲያውቅ ትፈልጋለች ምስጢሩ እንዲወጣ ትፈልጋለች እቺ ተረገመች በህይወት አጋጣሚ አግኝታቸው ውስጧ እኮ ነግሯት ነበር ግን እንትን አላለችውም አልና እሱ ሜንሽን አድርጋ ነበር የሆነ ግን በቃ ይሄ ነው ሚስጥሩ መተት ብቻ አይደለም ከተማው ላይ የሰውን እድል መውሰድ ብቻ አይደለም ያለው የሰውን እድል ምድር ላይ ለመኖር ብቻ ነው አሁን አሉ ዋናዎቹ ስጋ ለባሾች ስጋ ለብሰው ስጋ ያልሆኑ አሉ በረምብ አሉ እኮ ከዚህ እየሄዱ ተጫዋች ነን ምንድነን ምናምን እያሉ እየመጡ እዛ አይናቸው በሙሉ አሁን አገሪቷ ላይ ነው አሁን ኢትዮጵያ ላይ ነው ያውቃሉ መጪው ጊዜ ምን እንደሆነ ያውቃሉ ስራቸው በሙሉ አሁን ኢትዮጵያ ላይ ነጣጥረዋል አሁን ወጣቱን አሁን ያለውን ህዝብ በመተት አይደለም አሁን የቀረውን ህዝብ ይዘው መውረድ ነው የሚፈልጉት ነው ስራቸው አሁን ነው ስራችን ይሄ ነው በቃ ይሄ ነው እንዲጋለጥ የፈለገው ይሄ ነው አታውቋቸውም በመልክ ብታያቸው መልአክ ሊመስሉ ይችላሉ በልብስ ብታያቸው በጣም የከበሩ ይመስላሉ በአንደበት ብታያቸው በጣም መልካም ይመስላሉ በሀብት የሉም በመኪና የሉም በምን የሉም ሁሉም ይሰግድላቸዋል ሴቱ በዚህ ነው እየጠፋ ያለው የስጋ ፍትወት አይደለም የስጋ ፍትወት ብቻ አይደለም አላማው የስጋ ፍትወት ብቻ አይደለም በየቦታው ቤት እየተከራዩ ቋሚ ስራቸው አድርገውታል ቤት እየተከራዩ አሉ በከተማው ላይ ተሰግስገዋል አሉ በከተማው ላይ አሉ ማርያም ማለት ነበር እግዚአብሔር ታላቅ ተጥቷል እነሆ ከዛሬ ጀምሮ ትውልድ ያመጣው ታላቅ ስራ ኃይልም በክንዱ አደረገ በልባቸው ሀሳብ አዋረዳቸው የተዋሩትን ከፍ አደረጋቸው የተዋሩትን ባለድርሻ ሰጣቸው ምሕረቱን እንዲያስብ ተቀበለ ለአባቶቻችን ለአብርሃም
ወርቅ እንትን ብሏታል። አንድ ደቂቃ ምናምን መልሳታል። ትንሽ ችግር የለም። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ ማሚ ያይዝሽ ቁጭ በካሜራሽ ውስጥ ፊት ለፊት ያለውን አሳይ። ከአንቺ ፊት ለፊት ያለውን ሲያሳይ ከኔ ፊት ለፊት ምንድን ነው ያለ በቃ ቦታ ለማባት ያለው ወርቅ አፈራው አለ። እሺ እንዴት ነሽ እህቴ? ሰላም፣ እንዴት ነው? ወርቅ አፈራው እንደምን አለሽ? አለሁ፣ እግዚአብሔር ይመስገን። እየበረታሽ ነው? እግዚአብሔር ይመስገን አለሁኝ። ስሙ የተባረከ ይሁን። አሜን። ፈተናው ከባድ ነው ይገባኛል። ግን ሁሌም እሱን የያዘ አያፍርም። ሁሉም እሱን የያዘ ረጅም ነገር እንግዲህ የሰው ልጅ ክፋት የቱ ጋር እንደደረሰ እየተመለከትን ነው በተግባር። ብዙዎች ይህንንም እየሰሙ ልቦናቸው ተደፍኗል እና እግዚአብሔር ልቦናቸውን ይክፈትላቸው ከማለት ውጭ ምን ማለት እንዳለብኝ እንኳን አላቅም። እና እግዚአብሔር ከኛ ጋር ይሁን። አሜን። ከባድ ዘመን ላይ ነን። በጣም ከባድ ዘመን ላይ ብዙዎቻችን አይናችን የሚያይ ይመስለናል እንጂ አይናችን እያየ አይደለም። ብዙዎቻችን ያወቅን ይመስለናል፣ ግን እስካሁን በድንቁርና ዓለም ውስጥ ነው ያለነው። እየሰማን እያደመጥን እንኳን ማመን አልቻልንም። ማመንም አንፈልግም። አልቻልንም ብቻ አይደለም አንፈልግም። ልባችን ተደፍኗልና እንግዲህ ምን እንደሚደረግ አላቅም። እኔ ነገሮች ሁሉ ከአእምሮ በላይ እየሆኑ ነው እና ልቦና ይስጠን ነው። ሌላ ምን ይባላል እንግዲህ። አዎ ያው ማለት ያው በዛሬው ቀን እኔ መድኃኒዓለም ብዙ ነገር አድርጎልኛል። ማለት እኔ ይህን ስለ ተገብቶኝ ምናምን ሳይሆን በጣም በኃጢአት ውስጥ የምኖር ሰው የነበርኩ ነኝ። ግን ያው እግዚአብሔር ቸር ነው፣ በትክክል መሐሪ አምላክ ነው እና ያው ምሮኝ እንግዲህ ለዚህ አብቅቶኛል እና አሁንም ጨርሶ የማረኝ ነው የምለው። ግን መናገር መመስከር የምፈልገው ነገር አለኝ። እሺ፣ ደስ ይለኛል። ማለት ይህን ካደረገ ውጭ ላለው ህዝብ ደግሞ አንድ ሰውም ቢሆን መቼም አይታወቅም። እግዚአብሔር በአንዱ ላይ አንድ ነገር ሲያደርግ ለሌላው ምክንያት ያደርጋል እና በዚህ መካከል እሱን አምኜ መመስከር እፈልጋለሁ በደስታ እና
ይሰማል ወርቅ አፈር? አዎ ይሰማል፣ በደንብ ይሰማኛል። ምንድነው ያው ባለፈው ህይወቴ ትንሽ በምኖርበት ህይወት የነበረው ላይ አለማለት ላይ በጣም የነበርኩ ሰው ነበርኩኝ እና ከዚህ በፊት ያው አንዳንድ ነገር ብዙም ባይሆን የሆነች ነገር በጥቂቱም ቢሆን አውርተናል በተገናኘንበት ሰዓት። ያው ግን አሁን ቪዲዮንም ስላየ ያለውን ነገር በበለጠ መናገር ስለምፈልግ ነው እና በህይወቴ በፊት ህይወቴ ትንሽ አለማዊ ህይወት ውስጥ በጣም የነበርኩ ሰው ነበርኩኝ እና ያው መንፈሱ 50-50 ነው የሚናገረውን ሰማዋለሁኝ እና እንደሰማኸው ነው ያለው ነገር እና የተለያዩ ሰዎች ጋር የመገናኘት እድል ነበረኝ ባሳለፍኩት ህይወት ማለት ነው እና አሁን ላይ ሆኜ ያው እግዚአብሔር ሁሉን ነገር ወደኋላ ያሳይሃል፣ ይገልጽልሃል ያለውን ነገር ማለት ነው። እና ስፔሲፊካሊ እኔ እንትኑን ላይክ ስም እንደዚህ ምናምንም ባልጠቅስልህ ቅድም መንፈሱን ከሜንሽን ካደረገው አንጻር አሉ 50 እንደነበርሽ አንቺ ብዙ ጊዜ 50-100 ሰዎች እዛው 50 ስለሆነ ሰማዋለሁ። ከንግግርሽ መረዳች ያለው በነገራችን ላይ ግልጽ ለማድረግ አሁን ብዙ ሰዎች በተለይ መንፈስ አሰራርን የማያውቁ ሰዎች ግራ ሊጋቡ ይችላሉ። እኔ ስለገባኝ ነው ዝም ያልኩሽ። ምንድነው መንፈሱ ሜንሽን እንዳደረገው ስትይ እንዴት ታወቀች የሚል ነገር ሊመጣ ይችላል። ግን ምንድነው አንዳንድ ጊዜ 50-50 እንሆናለን፣ አንዳንዴ ደግሞ ሙሉ በሙሉ ይሰውረናል እና ይህንን ብሬፍ ለማድረግ ስለፈለኩ ነው። 50-50 ስንሆን ይታወቀናል ባይዘወይ ይታወቀናል እና እሱን ብዙ ለማያውቁ ሰዎች ግልጽ ለማድረግ ነው። ቀጥይልኝ። 50-50 ሲያደርገኝ ያው የሚለውን ነገር እሰማዋለሁ አንደበቴንና ላይክ የሚሆነውን የሚያደርገውን ነገር ሰውነቴን መቆጣጠር አልችልም እንጂ ሌላውን ነገር እንትን አደርጋለሁ እና ምንድነው ያው አጋጠሙኝ በህይወቴ ካጋጠሙኝ ሰዎች መካከል እንደዚህ እንዳልኩ ያው በተለያየ አጋጣሚ እንደዚህ ከሰዎች ጋር መገናኘት ከወንዶች ጋር መገናኘት ህይወት ነበር። በዛ ህይወት ውስጥ የሚገርም ነገር አሁን ትልቁ እግዚአብሔር የገለጸልኝ ያው አሁን ወጥቼ ያው ታውቃለህ ህይወት አሁን እየኖርኩበት ያለውን አሁን እግዚአብሔር መድኃኒዓለም ክብሩ ይስፋ ክቡር ደግሞ ቅዱስ ስጋውን ተቀብዬ በሱ ቸርነት በደሙ ተሸፍኜ የምኖር ያለው ሰው ነኝና ግን እሱ ያደረገውን ነገር እንትን ማለት አልችልም፣ መናገር ፈልጋለሁ በረንብና ከዛ ውስጥ ከማገኛቸው ከነበሩት ሰዎች ውስጥ በጣም ከባዱ ትልቁ መጨረሻው ትልቁን ትምህርት ሊያስተምረኝ ሊያሳየኝ ሊያሳውቀኝ ስለፈለገ እግዚአብሔር ገለጸልኝ የነበረውን ነገር ማለት ነው እና ሰው መልኩን ነው የምታየው፣ ሰው አለባበሱን ነው የምታየው፣ ሰው አነጋገሩን ነው የምታየው። በቃ ከሰው ጋር ስትገናኝ ፊት ለፊት የምታየው መልኩን ነው። መልኩን አይተህ በሀሳብ የሚመጣልህ ባይ ዲፎልት የሚመጣልህ አለ ጭንቅላት ላይ። ከዛ አንደበቱ ሲፈታ ደግሞ ማንነቱ ይሄ ሰው እንደዚህ ነው ትላለህ አይደል? አንደበታችን ነው ማንነታችንን የሚገልጸው። ከዛ ውጪ ያው በህይወት ከምንኖርበት አንጻር ደግሞ አለባበስም ወይም አንዳንድ ነገሮች ሌሎች ማቴሪያል የሆኑ ነገሮች ደግሞ አይተህ የራስን ግምት ትሰጣለህ። ትልቁ ፈተና ያለው እዛ ላይ ነው። እነሱ በጣም ትልቁን ነገር ሚና የሚጫወቱት በዛ ነው። መንፈሱን ተዋርሰውት አንደበታቸው ሩት ነው። ማንንም ሰው እንትን ማንበርከክ የሚችል አንደበት የለም። አለባበሳቸው በጣም እንትን ነው። ለሰው ያላቸው አክብሮት በጣም እንትን ነው። ማንም ሰው ሊለያቸው አይችልም እነዚህን ሰዎች ማለት ነው። ገባህ? ማንም ሰው ተጠግቷቸው ቢያወራቸው በእነሱ ላይ ሂሳብ አይችልም። እንኳን ወንድ ሆነው በተቃራኒ ጾታ ለሴት ይቅርና ወንድ ሁሉ ይደመምባቸዋል። አንደበተ ርቱዕ ናቸው፣ ሳቢ የሆነ ባህሪ ያላቸው
አዎ እና በሚገኙበት ቦታ ሁሉ ያው ግርማ ሞገሱ ምኑን ያለውን ነገር ያው ተላብሰው ነው የሚንቀሳቀሱት። ያው ከመንፈሱ ጋር የሚዋረሱት እነዛን ነገሮች አድርገው ስለሆነ ወንድ ሁሉ በዙሪያ የሚያገኛቸው ሰው ሁሉ በጣም ነው አክብሮት የሚሰጠን። ስለዚህ ሴቱን የሚያጠምዱበት መንገድ በጣም ቀላል ነው። በጣም ማለት እኛ አናቀውም ማለት አልፈህ የሆነ እንዳልከው ነው። አይምሯችን፣ ህሊናችን፣ ልቦናችን በኃጢአቶቻችን ተደፍነዋል። በምንሰራው ኃጢአት ልብ የለንም፣ አይን የለንም፣ አይምሮም የለንም። በቃ አናስተውልም። እንደው ስጋችን ይተኛል፣ ይነሳል፣ ይበላል፣ ይጠጣል፣ ይወጣል፣ ይገባል እንጂ ነፍሳችን ከኛ ጋር አይደለችም። በደመ ነፍስ ነው የምንንቀሳቀሰው ማለት ነው። በአጠቃላይ ማንኛውም ሰው አብዛኛው ሰው የምናውቅ እንመስላለን እንጂ እንዳልከው ሁሉም ሰው በደመ ነፍስ ነው የሚንቀሳቀሰው። ሰው ያውቃሉ ያንን ነገር እነሱ ደግሞ ጠንቅቀው እና አሁን እያደረጉት ያሉት እንግዲህ ብዙን ሴት ግብር ነው የሚያስገብሩት እና ስራዬ ብለው ሆን ብለው ቤት ተከራይተው ሴቶቹን የሚያገናኙ አሁን ስለ ገንዘብ ጉዳይ ከተማው ላይ ያለውን ነገር ከተማው ላይ ያለው ነገር ሴቱ በቃ ገንዘብን ታርጌት አድርጎ ሀብት ያላቸውን ንብረት ያላቸውን በቃ ለመዝናናት ሲወጣ ያው ያንን ነገር ታርጌት ተደርጎ ነው የሚወጣው። ገባህ አይደለ? ያንን ነገር ደግሞ እነሱ ጠንቅቀው ስለሚያውቁ በረም ያን ነገር ለመጠቀም ይህን ስራቸውን ለመስራት ይጠቀሙበታል ማለት ነው። ግን ይቅርታ ጣልቃ ስለገባው እነዚህ ሰዎች እነማን ናቸው? ማለት በከፊል የምትይው ነገር ይገባኛል። ያው በዚህ ጉዳይ ላይ ብዙ አመት ሲሰራ እንደቆየ ሰው አንደርስታንድ የማደርጋቸው ነገሮች አሉ። አንዳንድ ነገሮች ግን ከኔም አቅም በላይ የሆኑ ነገሮች አሉ። አሁን ቅድም በደንብ እየሰማዎች ነበረ ሞር 50-50 ሆነ ስትናገሪ እና መንፈሱ ያለውንም ነገር ሰምቼዋለሁ። እና እነዛ ሰዎች እነማን ናቸው? በአንደበታቸውም በተክለ ቁመናቸው በውበታቸው መሀላችን ገብተው በተለይ ሴት እህቶቻችንን ኢቨን ልጆቻችንን ጭምር እያማለሉ ወደ ሰይጣን ጎዳና የሚመሩት ሰዎች ማንነት ማወቅ ይቻላል? ምንድን ናቸው? እነማን ናቸው? ከየት ነው የመጡት? አላማቸው ምንድን ነው? እኔ ያው ስለ ሁሉንም እንትን ብዬ ሳይሆን አንድ ካጋጠመኝ ሰው ነው መነግርህ። አንድ ያጋጠመኝ ሰው ነው ያው መነሻውም የሆነው ብዬ የማስበው ከኔ ከወሰድኩት ከግምቴ ያው ይሄ ከመንፈስ ጋር የኖረ ሰው አለ አይደለ? ከመንፈስ ጋር የኖረ ማለት ይሄ ከአምልኮ ጋር በፊት ከአምልኮ ጋር እየኖርክ ከዛ ይኖሩና እንደዛ ያው የሆነ የሚያደርግላቸው ነገር ይኖራል ምናምን በደንብ እያደረገላቸው ሲመጣ የሚፈልጉትን እነሱ እየሰጡት ከሱም እየተቀበሉ ሲመጡ መጨረሻ ላይ ሙሉ ለሙሉ እንዴት ነው በቃ የመዋሃድ እሱን ተዋህደው በሱ ላይ መስራት ተዋርሰው ማለት አይነት ነገር ነው። ተዋርሰው ማለት ነው። እነዚህ ሰዎች ካጋጠመኝ ነው የምልህ። እኔ አጋጥሞኝ አሁን ላይ መጨረሻ ላይ ነው እኔ ላይ አጋጥሞኝ ያ ሰው አሁን ከመንፈሳዊ ሕይወት ከገባው በኋላ በእግዚአብሔር ቸርነት ያው መንፈሳዊውን ሕይወት እየጠነከርክ ስትመጣ ያው እግዚአብሔር እያበረታ ሲመጣ ያለው ነገር በተወሰነ መልኩ ወደኋላ እንትን ያደርግሃል፣ ይነግርሃል አንዳንዱን ነገር ማለት ነው። እዛ አሁን ላይ ነው የተረዳሁት እሱን በረንብ ማለት ነው። እና አይምሮ ውስጥ ይነግርሃል እኮ የሆነ ነገር ያለው ነገር እንዴት እንደሆነ ታውቀዋለህ። ቢካዝ ቦታው ላይ ስለነበርክ ማለት ነው በሰዓቱ። ስለዚህ ሙሉ ለሙሉ ላይክ 100% ምን ያክል ፐርሰንት እንደሚሆን ባላቅም ሙሉ ለሙሉ ላይክ የመዋረሳቸው ነገር ግን እንዳለ አውቃለሁ። ገባህ አይደለ? እና እነዚህ ሰዎች ከተማው ላይ በብዛት አሉ። በብዛት አሉ ስል የተዋረሱትን ባይሆን ይሄ በብር ያደረጉ የተወሰነ 100% ባይዋረሱ ሌሎቹ ደግሞ የተወሰኑት ለመንፈሱ እያገለገሉ ያሉ ግን እንዳሉ ይገባል።
ሴቶቹን ታርጌት አድርገው ማለት ነው። ግልጽ ነው። አዎ እና እዚህ ጋር እንዴ ላቋርጥሽ ማሜ አቋርጥሽ ይቅርታ እንደዚህ በማለት አንድ እቺን አብረን እንድንል ስለፈለግኩ ነው። ወርቅም በዛው የሰማ መናገር የምታስቢውን ነገር እንድትናገሪ ነው። አፌን እንትን ያደርገኛል እያያዘች ስለሆነ እያየሁሽ ስለሆነ ነው። እና ያው ወርቅ በሂደት እንደዚህ የምናውቀው ነገር ስላለ እሷ የጠየቃትን ጥያቄ በደንብ ዘርዝራ እንዳትናገር አንደበቷን ይዟት አራውን ዘቡሽ እያለች ስለሆነ አንድ ደቂቃችን ጸሎት ታስብላት እና ከዛ ትቀጥልታለች። ችግር የለም፣ ደስ ይለኛል። እኔ ሰብለ ገብርኤል አይሞትም አካልትም አወጣች። በቃ ይበቃል። አወጣች እኮ በቃ። አሁን ማን ጠየቀሽ? የጠየቁ ብቻ እኔ ሰብለ ገብርኤል አስብላት ነበር። አንደበቷን ይዘህ እንዳትናገር የምታዩ በመድኃኒዓለም ታሰር። እኔ ኃይል ስልጣን የለኝም። እኔ ደካማ ነኝ፣ ሰነፍ ነኝ፣ እኔ ኃጢአተኛ ነኝ። በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም በእናቴ በቅድስት ድንግል ማርያም ስም ግን አዝሃለሁ። ወንድሜንም አታድክመው። ደክሞት በስራ ነው የመጣው። ዋና የሚፈለገውን ሀሳብ ለህዝብ የሚያስፈልገውን አእምሯ የሚያስበውን በአንደበቷ እንዲናገር አእምሯ ላይ የተቀመጥ የአእምሮ ላይ የተቀመጥ መንፈስ አንደበቷ ላይ የተቀመጥ መንፈስ በጠንቋይ በደብተራ ጉብጣ የተላካችሁ በመድኃኒዓለም ስም ታሰሩ። አእምሮ ያሰቡ አንደበቷ እንዲናገር መድኃኒዓለም ክርስቶስ ይቀድላል። ማም አንቺ ነሽ ወይስ ሰብለ ገብርኤል? እኔ ሰብለ ገብርኤል አእምሮ ላይ አንደበት ላይ የተቀመጣችሁ ርኩስ መናፍስት በሳዶር አላዶር ዳናት አዴራ ሮዳስ ቅንዋተ መስቀሉ ታሰሩ። ወንድሜ ወርቅ አፈራው አእምሮ ላይ ማስበውን በአንደበቴ እንድናገር አእምሮዬን ህሊናዬን አሳልፌ ለቅዱስ ዑራኤል ሰጥቻለሁ። አንደበቴን አሳልፌ ለቅዱስ ሚካኤል ሰጥቻለሁ። አሜን። አእምሮ ላይ ሆናችሁ አንደበት ላይ ሆናችሁ እየተቀላቀላችሁ እንዳታወሩ በመድኃኒዓለም ስም በእናቴ በስውሯ ማርያም ስም በቅዱስ ገብርኤል ስም በሰማዕቱ በቅዱስ ጊዮርጊስ ስም በሰማዕቷ በቅድስት አርሴማ ስም በጻድቁ በአቡነ ገብረ መንፈስ ቅዱስ ስም በሰማዕታት በቅዱሳን ስም ታሰሩ። አሜን። ያው አለ መሀል ላይ ያው ሚስጥር እንዳይወጣም ስለሚፈልግ ወርቅ አፈራው አለ አይደል? አለው። ይቅርታ አንዴ እችን ጸሎት አጭር ስለሆነች ልበላትና እንገባለን ከይቅርታ ጋር። እሺ። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ሉቃስ 1:46-54 ማርያም አማለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል።
እርሱ ብርቱ የሚሆን ታላቅ ስራን ለኔ ያደርጓልና ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩት ቤተኞችን በታተናቸው። ብርቶቹንም ከዙፋናቸው አወረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው አሜን። እንቀጥል። እሺ ቀጤልኝ ቅድም እንትን ካልሽው ችግር የለም። ምን ነበረ እንግዲህ ከተማ ውስጥ እየሆነ ያለውን ሀሳብህን እኮ እንትን ያደርግብሃል። ችግር የለም እግዚአብሔር ይገስጸው። ያው እንትን ነው ማወቅ ከተማ ውስጥ እየሆነ ያለውን ነገር እያወራን ነበረ። ብዙዎች እህቶቻችን ኢቨን ልጆቻችን በማያውቁት በነገራችን ላይ ይሄንን የመንፈስ አሰራር ብዙ ሰው አሁንም መገንዘብ ያለበትን ያህል ተገንዝቧል ብዬ አላስብም። አንድ ሁለተኛ እንዳለመታደል ሆኖ ነው እንጂ በእነዚህ አይነት ነገሮች ላይ ሪሰርችድ የሆነ ስራ ቢሰራ በጣም ብዙ ልጆች ይድናሉ ብዬ አምናለሁ። ችላ ብለነዋል እና ይሄ ነገር ለእነሱም ተመችቷቸዋል እና በደንብ ሲሪየስሊ በዚህ ጉዳይ ላይ በስፒሪቹዋል አታኩ ላይ እንደው በደንብ የተጠናከረ ስራ ቢሰራ ብዙዎች በዓለማዊ መንገድ ባይሆንም በመንፈሳዊ መንገድ ይድናሉ ብዬ አምናለሁ። እንዳለመታደል ሆኖ ግን ያው እየሰራንበት አይደለም። ያው መንፈሱም ይሄ ነገር ይፋ እንዲሆን ስለማይፈልግ ማለት ነው። ኦፍኮርስ መሀላችን አሉ። አዎ ልጆቻችንን እየበሉ ነው። እንደውም ቅድም መንፈሱ ሲናገር በጣም የሚገርም የሚያስደነግጥ እግዚአብሔር ይገስጸው በድጋሚ ያጋለጠው ሚስጥር አለ እና እሱን ስንመለከት በጣም መጪው ጊዜ አስፈሪ ነው። የሆነ ነገር ካልተደረገ እኔ እርግጠኛ ነኝ ይህንን መርሃ ግብር በሀገር ውስጥም በውጭውም ዓለም ያሉ የፕሮግራሜ ተከታታዮች ይከታተሉታል። ከፍተኛ አሳይመንት እንዳለብን ይኸው በማስረጃና በመረጃ እየተናገርን ነው። ስለዚህ ከመቼውም ጊዜ በላይ ዓለማዊ ነገራችንን ቀንሰን ትኩረት ማድረግ ያለብን መንፈሳዊ ነገር ላይ ነው ብዬ አምናለሁ። ሰው መስማት የሚፈልገው አሉባልታ ነው፣ ፌዝ ነው፣ ቧልት ነው። ነገር ግን በዚህ መሃል ልጆቻችን እየተበሉ ነው። ይህንን ፕሮግራም በመላው ዓለም የምትከታተሉ በደንብ አንደርላይን ማለት ፈልጋለሁ። በቧልት እየጠፋን ነው፣ በፌዝ እየጠፋን ነው፣ በዳንስ እየጠፋን ነው፣ በብልጭልጭ ነገር እየጠፋን ነው፣ በኮስሞቲክስ ነገር እየጠፋን ነው እና እባካችሁን ጊዜያችንን ሸርፈን ለመንፈሳዊ ነገር እናውለው ማለት ስለምፈልግ ነው። ቀጥይልኝ። ይቅርታ። እሺ ያው ያለው ነገር ትልቅ ፖይንት ነው ያነሳው በእውነት ለመናገር ማለት ነው። ይሄን ነገር ካልተገነዘብን መዳን ከባድ ነው ማለት መዳን ዝም ብሎ መዳን አይቻልም። ከባድ ነው ማለት ቦታው ላይ ስትሆን ነው የምታውቀው። እና የመንፈሱ አሰራር መንፈስ በመተት መላክ ምናምን ብቻም ሳይሆን በመተት በእድል ወስዶ እሱ ምድራዊ ህይወት እንትን ላይ መኖር ብቻ ነው። ነፍሳችን መጨረሻዋ የት ናት? ነፍሳችን መጨረሻዋ ምድር ላይ በምንሰራት ስራ ነው። በቃ በስራችን ነው። በስራችን እንጠየቅበታለን። እያንዳንዱ ሰው ይጠየቃል በስራችን። ያ እዛ የሚያጋጥመን ነገርን ደግሞ እዚህ ላይ አይምሯችንን፣ ልባችንን፣ ህሊናችንን ሁሉ ነገራችንን ደፍኖን እንዳናገናዝብ እንዳናይ አድርጎን የሚመጣው ነገር ምን እንደሆነ አናውቀውም። በቃ ማለት መጨረሻችን ምን እንደሆነ ማንም ሰው አያውቅም። ምድር ላይ የምንኖራት ህይወት ብቻ ትመስለናለች። በቃ እቺ ደስታዋ ትመስለናለች፣ የህይወቱ መጨረሻው ማለት ነው። ደስታዋ መጥፊያ ናት። የእሱ ያዘጋጃት መጥፊያ ናት ለኛ እና ይሄንን ማከል ስለምፈልግ ነው ስላነሳኸው ማለት ነው። እና ትልቁ ነገር በመንፈሳዊ ህይወት መኖር ምርጫ ሆኖ ተቀመጠ በአሁን ጊዜ እንጂ ምርጫ አልነበረም። ምርጫ አይደለም። ያ ምርጫችን አይደለም። ግዴታችን፣ የተፈጠርንበት አላማችን ያ ነው። ግን እንደ ምርጫ ሆኖ ተቀመጠ። የተገላቢጦሽ ነገር ተሰጥቶን ነው የምንኖረው። መኖር ያለብን ህይወት ሌላ ነው። እንደ ሰው ልጅ እግዚአብሔር ፈጥሮን መኖር ያለብን ህይወት ሌላ ነው። አሁን እየኖርን ያለው ህይወት ደግሞ ሌላ ነው። ያ ደግሞ በተለያየ ምክንያት ተሰርቶብናል። በቃ
ያንን ለመረዳት በጣም ከባድ ነው። እግዚአብሔር ሁሉም ሰው ይርዳ፣ ያው ሲረዳን ነው መድኃኔዓለም እና ሁሉም ሰው ግን በተቻለው አቅም ያው ከእግዚአብሔር እርዳታም ቢገኝ የራሳችን ደግሞ እንትን ያስፈልገናል እና የራሳችን ፍቃድ ያስፈልጋል እና ፍቃድ ስለተሰጠን መጀመሪያ በፍቃዳችን ነው ከዛ እግዚአብሔር የሚረዳን እና ወደ መንፈሳዊ ሕይወት መመለሱ በአሁን ጊዜ ላይ እንደ ምርጫ ባይታይ እኔም ደስ ይለኛል። ይሄንንም ማለት ስለምፈልግ ነው እና ቀድም ያልኩ የጀመርኩት ነገር ላይ ስመለስ ምንድነው ያው ከተማው ላይ አሁን ትልቁ ነገር መዝናኛው የተባለው ምንድነው መጠጡ አለ፣ ከመጠጡ ቀጥሎ ዘፈኑ አለ፣ ክለቡ አለ፣ መጨረሻው ያው የታወቀ ነው ዝሙቱ ነው። ዝሙት ኖርማል ነገር ሆኗል፣ ምግብ ሆኗል። አሁን ከተማው ላይ እንደ ምግብ እየሆነ ነው። እንደ ምግብ ማለት እንደ አንድ መሰረታዊ እንደሚያስፈልግ ነገር ማለት ነው እና ያ ነገር ደግሞ የሁሉም የብዙ ሰው መጥፊያ እየሆነ ነው። የብዙ ሰው መጥፊያ እየሆነ ነው። በቃ ከተማው ላይ ያሉት የስጋ ፍትወት ብቻ አይደለም እንዳልኩ ቅድም፣ ስጋ ፍትወት ብቻ አይደለም። አሁን የግብር ጉዳይ ነው። ግብር ማለት ምንድነው? በቃ ለሰይጣን ግብር መስጠት ማለት ነው። በተለይ እነዚህ ወጣቱ ቨርጂን የሆኑ ገና ታዳጊ የሆኑ ያሉ ገና ያው ከክብራቸው ጋር የኖሩትን ልጆች ጋር ብዙ የማጥቃት ነገር ያለ እንዳለ ነው እንትን የሚለኝ የገባኝ ማለት ነው ካየሁት። የስሜት ጉዳይ አይደለም ማለት ነው። ይሄ የግብር ጉዳይ እንጂ የስሜት ጉዳይ አይደለም። የስሜት ጉዳይ ብለው የሚያደርጉት በጣም ውስን ያልገባቸው የመንፈስ ስራ ያልገባቸው ሰዎች ናቸው። እነዚህ ግን አሉ። ግን እነዚህ ሆን ብለው ስራዬ ብለው እነዚህ የሚንቀሳቀሱት ያልኩ ሰዎች ግን የስጋ ፍትወት አይደለም አላማቸው፣ የስጋ ፍትወት አይደለም። ገባኝ አይደለ? ያ ነው ትልቁ ፖይንት መያዝ ያለበት ያ ነው። ሰው ሴቱ ሊጠነቀቅ ይገባል። የሚያገኙት ሰው ምን አይነት ሰው እንደሆነ ማወቅ አይቻልም። ማን ምን እንደሆነ በአሁን ጊዜ መለየት አይቻልም። ልንለያቸው አንችልም። ስለዚህ ካገኘነው ሰው ጋር መገናኘት፣ ካገኘነው ሰው ጋር ምን እንደሆነ ያውም እንግዲህ እኛ ራሳችን ከመንፈሳዊ ሕይወት ውጭ የሆነ ሰዎች ሆነን ማለት ነው። ምንም ከለላ የለንም እኮ ምንም ከለላ የለንም። ስለዚህ የሚፈልግ እንደዛ ከመንፈሳዊ ሕይወት ውጭ ሆነ መኖር ምንድነው አደጋው? ለሱ የሚመቸው ሰው ጋር እየወሰደ ያገናኘሃል። ገባህ አይደል? ለዛ ነገር የበለጠ ተጋላጭ እንድትሆን ነው የሚያደርግ። ስለዚህ በመንፈሳዊ ሕይወት መኖራችን ከለላችን እሱ ነው። ከክፉ ሁሉ የሚጠብቀን በመንፈሳዊ ሕይወት ስንኖር ብቻ ነው። በቃ ሌላ ከለላ የለንም። ሌላ ማለት እኔ ቤቴ 100% ቁጭ ብዬ ልጠበቅ አልችልም። ዞሮ ምንህ ነገር ገብተዋል አይደለም? ቤትህም ድረስ ሊመጣ ይችላል። የሚጠብቅህ እግዚአብሔር ብቻ ነው። በቃ ከዚህ ነገር የሚከልልህ መድኃኔዓለም ብቻ ነው። ስለዚህ በመንፈሳዊ ሕይወት መኖር እኔ ይቅርታ የሚሰማ ያው ላይቭ ነው መሰለኝ ያስገባኝ አላውቅም። ላይቭ አይደለም የተቀዳ ነው፣ ግን ያው የቀጥታ ስርጭት አይደለም። አክቹዋሊ ተቀርቶ የሚለቀቅ ነው። ኦኬ ብቻ ለሚሰማው ሰው ማለት የምፈልገው ይሄ ነው። በቃ ከዛ ውጪ ህይወታችንን መጨረሻችን በጣም ከባድ ነው። ያው ማለት ከባድ ነው በጣም። እዚህ ምድር ላይ ሰላም ሆነ መኖር ብቻ አይደለም፣ መጨረሻውን የሰው ልጅ ሊያስበው ይገባል። ማንነታችንን መጠየቅ አለብን። አሁን ማንነታችን ጠፍቶብናል። ላይክ የሰው ልጅ ምንድነው? ከየት ነው የመጣው? ወዴት ነው የመጣው? ለምንድን ነው የሚኖረው? ለምንድን ነው የሚበላ? ያንን ነገር እያንዳንዱ ሰው መፈተሽ አለበት። በቃ እዚህ ላይ ሌላ በደንብ እንድታብረሪልኝ የምትፈልገው ነገር አለ። በደንብ ብዙዎች እንዲያደምጡኝ ስለምፈልግ ነው። እንግዲህ አሜሪካ ከመሄድሽ በፊት ተገናኝተናል በአካል አጭርም ደቂቃ ቢሆን አውርተናል እና በህይወትሽ ላይ ያጋጠመሽን ነገር አውጥተሽልኛል። ለጊዜው አስፈላጊ ባይሆንም የነበርሽበትንም የስራ ሁኔታ አውቀዋለሁ። በጣም ጥሩ ፖዚሽን ላይ ነበርሽ። ጥሩ መስሪያ ቤት ነበር ስትሰሪ የነበረው። አዶን ነው እንግዲህ በዚህ መልኩ መግለጽ ይኖርብኝ አላውቅም፣ ግን ያው ብዙዎችን ለማስተማር ስለሆነ ቆንጆ ልጅ ነሽ። በአካል ስላየሁሽ ነው ያንን የምናገረው እና እንደ አንቺ መልከ መልካም የሆኑ ልጆች በጣም ታርጌት እየሆኑ ነው። ገብቶሻል አይደለ? በጣም ታርጌትድ እየሆኑ ነው።
ነገር ግን እነዛ ልጆች ታርጌት ሲሆኑ ከጀርባ ያለው ተንኮልና ሴራ አልገባቸውም። እነሱ በውበታቸው የተፈለጉ ይሄ ኢጎም አለ አይደለ? በጣም ብዙ ወንዶች ሲመኟቸው እነሱ የሚመለከቱት እንደ ጋሪ ፈረስ በአንድ አቅጣጫ ብቻ ነው። ከሌላው በላይ የሆኑ የጾታቻቸውን የበለጡ ያም የሚሻማባቸው ነው የሚመስላቸው እንጂ ከዛ ጀርባ ያለው መናፍስታዊ ጥቃት አንደርስታንድ ያደረጉት አልመሰለኝም። እና ለዛ ይመስለኛል ብዙዎቹ በተለይ ቆንጆ ሴቶች አጓጉል አወዳደቅ እየወደቁ ያሉት። እና አንቺ ደግሞ በዛ መስመር ውስጥ ያለፍሽ ልጅ ስለሆንሽ እንደው ከአንቺ የህይወት ተሞክሮ አሁን ላሉ በተለይ ደግሞ በወጣትነት እድሜ ላሉ ልጆች ይሁን የህይወት ተሞክሮሽን ብታጋሪልኝ ደስ ይለኛል። እሺ፣ አዎ ልክ ነህ። ትልቁ ነገር የሚያስተን ያው ሴቶች ስንባል ያው የታወቀ ነው። ሁሉም ሴት ውብ ሆኖ ወጥቶ ያው መታየት ነው የሚፈልገው። ለራሳችን አይደለም ለወንድ ነው ብዙ ጊዜ የምንለብሰውም አይደለም የምናጌጠውም የምንሽቆጠቆጠውም ያው ሌላ ተቃራኒውን ጾታ አይን ለመሳብ ነው እውነት ለመናገር እንጂ የውስጥ ያው እንትን የለውም። እና ያንን ብለህ እንደዛ ያው ተወጣና ሞር እንዳልከው ብዙ ወንዶች ሲፈልጉ ለአንተ በቃ እንደ ትልቅ እንትን ነው የሚታየው ያ ነገር። ሁሉም ሰው ተፈላጊ ስትሆን መቼም የሆነ ውስጥ እንትን የሚለው ነገር አለ፣ የሚሰጥ ስሜት አለ አይደል? በቃ ያ ሁሉም ሰው ሲፈልግ ደስ ይልሃል። ግን ከመንፈሳዊ አሁን የምነግርህ ምንድነው ከኔ ተሞክሮ ያ ራሱ እንደዛ የምናደርገው ነገር ከኛ ከራሳችን ስንነሳ ራሱ ልክ አይደለም። ገባህ አይደል? አሁን እኔ ከኔ ህይወት ተሞክሮ ስነግርህ እኔ ከመንፈሳዊ ህይወት በፊት እንዳልኩ ነው ዓለማዊ ህይወት ውስጥ የነበርኩ ሰው ስለነበርኩ እለብሳለሁ። ሱሪ ነው ሂማኑ፣ ጌጡ፣ ጥፍሩ ያለው ነገር በቃ የዓለማዊ ነገር በሙሉ ተጠቃሚ ነበርኩኝ። ገባህ አይደለም? ሁሉንም ነገር አደርግ ነበር እና ያ ነገር ምንድን ነው የሚያደርገው መሰለ? በቃ ከመንፈሳዊ ህይወት ውጭ ስትሆን ከለላ የለህም፣ ምንም ከለላ የለህም። ስለዚህ አንተ ራስህ ምን ትሆናለህ መሰል? የምታደርገው ነገር ልክ ይመስልሃል፣ ግን ልክ አይደለም። አሁን ሴቶቹ ማንረዳው ሴቶቹ ምንድን ነው እኛ ራሳችን ለመፈተሽ መፈተሽ አለብን። መፈተሽ ማለት እነሴንስ ምንድን ነው? እንደዛ ሆነን ስንወጣ ልክ አይደለም። ያ እንደዛ ተሽቀርቅረን እንድንወጣ የሚያደርገን ራሱን የቻለ መንፈስ ነው። ገባህ አይደለም? ያ መንፈስ ከየት የመጣ ነው? ያው ከቤተሰብ ከተለያየ ቤተሰብ ወይም የተለያየ ነገር አብሮ ያደገ ይኖራል። ገባህ አይደለም? ከልጅነት ጀምሮ በልምድም በተለያየ የቡዳ ምንም የተለያየ ነገሮች ይኖራሉ። በዛ ይገባና እሱ በሚፈልገው መልኩ እንትን ያደርግሃል። ከዛ እንደዛ ያደረግህና እሱ በሚመቸው መንገድ እንድትሄድ ነው የሚረዳህ ማለት ነው፣ የሚያግዝ። ከዛ በኋላ እንደዛ ነው የሚያግዝህ። ስለዚህ በመንፈሳዊ ህይወት ውስጥ ስትኖር ስመጣ አሁን እኔ በመንፈሳዊ ህይወት ውስጥ ስመጣ ያ ሁሉ ነገር አስጠላኝ። ሱሪው አስጠላኝ፣ ጥፍሩ አስጠላኝ፣ ሂማኑ አስጠላኝ፣ ሁሉ ሜካፑ ሁሉ ነገሩ አስጠላኝ። እኔ ልብሴ የምነግርህ ቁምሳጥኔ ልብስና ጫማ በቃ ሞልቶ ተትረፍርፎ ከቤት ሊወጣ ደርሷል። እና ምንድን ነው የምልህ አሁን መንፈሳዊ ህይወት ላይ ስመጣ ካስጠላኝ ያ ነገር የኔ አልነበረም፣ እኔ ራሴ አልነበርኩም ማለት ነው። ይህንን ነጥብ ነው አየሽ የፈለግኩት። ጥሩ መጣሽልኝ። አሁን ብዙ ሰዎች ወይም ደግሞ ብዙ ሴቶች የሚያደርጉት ነገር እነሱ ራሳቸው የሚያደርጉት ነው የሚመስላቸው፣ ግን አይደለም። አይደለም። አሁን አንዳንድ ጊዜ የሆኑ ልጆች በጣም ቲኔጀር የሆኑ ልጆች አሁን ደግሞ የባሰው በእነሱ ነው እያየን ነው በየቲክቶኩ ላይ በጣም የሚገራረም ልብስ የሚገራረም ተቅለቁመና ምናምን ይሰጣቸውና ዳንሳቸው በጣም የሆነ ሚራክል የሆነ ዳንስ የሚደንሱ ልጆች እንመለከታለን። ያንን ችሎታቸውን ራሳቸው አመጡት ብዬ ለማለት ነው ይከብደኛል። ይቅርታ ይደረግልኝና አሁን አንዳንዱ ሰው ይሄንን እንደ ሞኝ እንትን ሊያየው ይችላል። ነው መንፈሳዊ ነገር ለሚገባው ሰው ይሄ የሞኝ አካሄድ አይደለም። ገብቶሻል? በጣም እንዴ ችሎታቸውን ኬት አመጡት እንላለን። ነው አይደለም። ከጀርባ ሆኖ
የሚያንቀሳቅሳቸው የሚረዳቸው ኃይል አለ። ምክንያቱም እዛ ትራክ ውስጥ እንዲገቡ ነው የሚፈለገው። ምክንያቱም ሉሲፈር በምን አይነት ሁኔታ ሙዚቃውን እየተገለገለበት እንደሆነ እየተመለከትን ነው። ብዙዎቻችን ግን እየገባን ያለ አልመሰለኝም። እና በተለይ ይህንን ፕሮግራም የሚሰሙ በወጣትነት ዕድሜ ያሉ ልጆች አንዳንድ ጊዜ የሚያደርጉት ነገር የራሳቸው ከመሰላቸው ተሳስተዋልና ወደ ውስጣቸው ቢመለከቱ መልካም ነው ብዬ አስባለሁ። የበለጠ የሚገልጸው ቃል ግን ቅድም ብለሻል፣ ከመንፈሳዊ ሕይወት ውጭ ከለላ የለንም ብለሻል። ብዙዎቻችን ከመንፈሳዊ ሕይወት ውጭ ከለላ ሳይኖረን ነው እየተንቀሳቀሰን ያለ ነውና እሱንም በደንብ አንደርላይን አድርጌ ማለፍ ስለፈለግኩ ነው። ቀጥይልኝ። አዎ እሱ ነው የምልህ። ልክ ወደ መንፈሳዊ ሕይወት ስትመጣ ነው ያኛው ሕይወት ሙሉ ለሙሉ አንተ እንዳልነበርክ የምትረዳው እዚህኛው ፖይንት ላይ ስትቆም ብቻ ነው። እዛ ላይ እንዳለህ እንደገለጽከው ነው። አንተ ራስ የምታደርገው ነው የሚመስልህ ሁሉ ነገር፣ ግን አይደለም። በቃ አይደለም እንዳልከው ነው አይደለም። እና ከዛ ምን ያደርግሃል? ያው በዛ እንትን እያደረገ ለሱ ወደሚመቹ ለሱ ወደ ዘፈኑ፣ ወደ ጭፈራው፣ ወደ ዝሙቱ፣ ወደ ምኑ ይወስድሃል ማለት ነው። እንደዛ ነው የሚመራው መንገዱን፣ እንደዛ ነው እንትን የሚያደርገው። ስለዚህ እኛ ጋር ያለው መንፈስ፣ እኛ ጋር ያለው ነገር እንዴት ነው ሁሉም ሰው ላይ ይኖራል የሚለው ነገር ጥያቄ ብዙ ሰው አለብኝ የሚለውን ጥያቄ ጠይቆ መቀበል አይፈልግም ማንኛችንም። ምክንያቱም በቃ እሱን ነገር አይገባህም። እዛ የዓለማዊ ሕይወት ላይ ሆነ መንፈሳዊ ሕይወት ሲጀምር መስማትም አትፈልግም። የሆነ ወይ ወደኋላ የቀረህ አይነት የሆነ ብቻ የሆነ ስለሆነ አካል ስለ አንድ ነገር የሚወራ ነው እንጂ የሚመስልህ ለህይወት የሚያስፈልግህ ለህይወታችን፣ ለራሳችን፣ ለህይወታችን፣ ለነፍሳችን የሚያስፈልገን አይነት ነገር አይመስለንም። ሰው ያልተረዳው ነገር እሱ ነው። ግን እያንዳንዱ በቤተክርስቲያን የሚሰበከው ትምህርቱም፣ ወንጌሉም፣ ሁሉም ነገር ለእኛ ህይወት ነው። ለህይወታችን ነው። ህይወትን የምታገኘው መንፈሳዊ ህይወት ላይ ከመጣ ብቻ ነው። ፍቃዱን ሰጥተህ ለእግዚአብሔር በቃኝ ብለህ ንስሐ ገብተን ካልመጣን ያኛውን ፓርት ልናውቀው ልንረዳው አንችልም። ግልጽ ነው። እዛ ውስጥ ሆነ ሴቱ ማወቅ ያለበት፣ አብዛኛው ሰው ውጭ ላይ ያለው ወጣቱ ማወቅ ያለበት በልብስ አለ። አሁን እኔ ያው ሜንሽን ማድረግ ስላለብኝ ነው ይሄንን። ምክንያቱም የሚሰማው ሰው እንትን እንዲል ነው። እኔ አሁን መንፈሱ በሙሉ ልብሴ ላይ ነው ያለው። ኦኬ ምን ማለት ነው? አብራሪልኝ። ገባህ አይደለም? ልብሴ ላይ ነው ያለው ስል አሁን አንድ እንትን የተባለ ነገር ይሄ ለሰው እንትን እንዲጠቅም ማለት ነው። ልብሳችን የምናደርገው ልብሳችን ገዝተን የምናደርገው ልብስ እኛ ላይ ምን አይነት ተጽዕኖ እንደሚፈጥር አናውቅም። ገባህ አይደለ? ዓለም ላይ የሚሸጡት ልብሶች በሙሉ ለሱ ለዓለማዊ ህይወት እንዲያመች ተደርገው የሚሰሩ ናቸው። ባርከን ቀድሰን ጸበል ረጭተን ምናምን ብናደርገው ችግር የለውም። ስርዓቱን በጠበቀ የቤተክርስቲያንን እንትን የጠበቀ ልብስ ማለት ነው። ከዛ ውጭ ያለው እንትን ላይ ግን ኢቭን ልብስ ላይ ሁሉ ይቀመጣል መንፈሱ ማለት ነው። መንፈሱ ስለዚህ ከምንበላው ከምንጠጣው በምንድን ነው ስሙ በመተት ከመጣብን ብቻ ሳይሆን ከምንበላው፣ ከምንጠጣው፣ ከምንለብሰው በተለያየ መንገድ በስልክ በምንጠቃቀማቸው ነገሮች በተለያየ መንገድ ተሰርቶብናል። በቃ እንድንጠመድ ማለት ነው። አይምሯችንን የራሳችንን አይምሮ እንዳንጠቀም እንደዛ ነው እየተደረገ ያለው። ስለዚህ ሰው መረዳት ያለበት ነገር የሆነ ነገር እኮ ሞክረህ ነው አይደለ? ሞክረህ እኮ እስቲ ልክ ነው ልክ አይደለም የሚለውን መፈተሽ ያስፈልጋል። ሁሌ ድፍን ብለን ሳይሆን ወደ ዓለማዊ ወደ መንፈሳዊ ህይወት መተን እስቲ እንሞክረው። ንስሐ ገብቶ መሞከር ነው አይደለም? እንደው እንትን ባትል እንኳን ንስሐ ገብተህ ይሄኛውን ህይወት ስታየው ያኛው ህይወት ምን እንደሆነ ይገባዋል ሰው። ያው ለንጽጽርም ይመቻል። ነገራችን ላይ ቀደም አንቺም ገልጸሽዋል። ብዙ ሰው በእነዚህ አይነት ጉዳይ ላይ ሀሳብ መለዋወጥም አይፈልግም። በነገራችን ላይ አንዱም ያው መንፈሱ ተጭኖ ስለሚይዘው ነው። ይሄ ነገር እንዲገለጽ ስለማይፈለግ
ተጭኖ ስለሚይዘው ነው። ብዙ ሰው በዚህ ጉዳይ ላይ መስማት አይፈልግም። ለዚህ ማስረጃና መረጃ የሚሆነው በዚህ ጉዳይ ላይ በዚህ ርዕሰ ጉዳይ ላይ የምንሰራ ሰዎችን የተመልካቾች ብዛት ማየቱ በቂ ነው። ዓለማዊ ነገሮች፣ አሉባልታ ነገሮች፣ ወሬዎች፣ መሰዳደቦች ምን ያህል ቪወር እንዳላቸው ምን ያህል ቫይራል እንደሚወጡ ይታወቃል። ነገር ግን በእንደዚህ አይነት ጉዳይ ላይ የሚሰሩ መርሃ ግብሮች ደግሞ ምን ያህል ሰው እንደሚመለከታቸው ግልጽ ነው። ይሄ በደንብ ሊታወቅ ይገባል። ብዙ ሰው በዚህ ጉዳይ ላይ መንቃት አይፈልግም። አንደኛው ቅድም እንዳለው አእምሯችን ስለተደፈነ፣ ሁለተኛ መንፈሱ ስለሚጫረን ያንን ሰብሮ እንዳንቺ የመውጣት ጥንካሬ ያለው ሰው ያስፈልገናል። እንደውም በዚህ አጋጣሚ በጣም ነው አንቺንም ወንድምሽን መሳይን ማመስገን የምፈልገው። ምክንያቱም ከብዙዎች ጋር የሚያሟግተኝ ነገር ምንድን ነው? አሁን እኔ ከመላው ዓለም እንግዲህ ይደወላል። እኔ መርሃ ግብር የሚከታተሉ በመላው ዓለም አሉ፣ ኢትዮጵያን ጨምሮ። አብዛኛዎቹ ግን በዚህ ስፒሪቹዋል አታክ ሰለባ የሆኑ ሰዎች ውጭው ዓለም ላይ የሚኖሩ ናቸው። ብዙ ጊዜ ይደውሉልኛል። 2 ሰዓት 3 ሰዓት እናወራለን። ነገር ግን ሰብረው መጥተው ለሌላው ትምህርት የሚሆን ነገር ለመናገር እንኳን ፈቃደኞች አይደሉም። ስለዚህ ሰው ማንን እያየ ይማር? አየሽ፣ እንደውም እኛ እንግዲህ ምናልባት የእግዚአብሔርም ጣልቃ ገብነት ስላለ ሊሆን ይችላል እንጂ እንደዚህ አይነት መርሃ ግብር መስራት ተስፋ ያስቆርጣል። ቤተሰብ ይዘሽ ነው የምትኖሪው። አንቺም ልጆችን እንደ ሰው ታስተምሪያለሽ። በዚህ ጉዳይ ላይ ካለሽ ገቢ ትፈልጊያለሽ አይደለ? ነገር ግን እንደነገርኩሽ አሉባልታዎች ናቸው አሁን ዓለምን እየተቆጣጠሩ ያሉት። ከአሉባልታው ጀርባ ደግሞ ያለው ኃይል ማን እንደሆነ ይታወቃል። እና እንዳንቺ ይሉኝታን ሰብረው የልጆቻችንን ሕይወት የሚያድኑ ቀን አንደርላይን ማድረግ እፈልጋለሁ። ይህንን እድል እንደውም ስላገኘሁኝ እና ዛሬ አንቺ መሳይም ሰብራችሁ ስለመጣችሁ ነው። እና በደንብ መናገር የምፈልገው ይሉኝታን ሰብረው በዚህ ውስጥ ሰለባ የሆኑ ማንኛውም ጾታ አይለይም፣ ወንድም ሴትም ትልቅም ትንሽም ይሄንን ሰብረው ከራሳቸው የህይወት ልምድ ብዙ ሰዎችን ለማስተማር ፈቃደኛ የሆኑ ቀና ልቦች ያስፈልጉናል። እንደዛ ካልሆነ ግን ተያይዘን ነው ገደል የምንገባው። እርግጠኛውን የምነግርሽ በዛሬው መርሃ ግብር እንኳን በጣም ብዙ ሰው ይማርበታል፣ ብዙ ሰው ይለወጥበታል ብዬ አምናለሁ። እና ይሄንን ትሬንድ ካላዳበረን በስተቀር እንዳልሽው ከተማው እየሞተ ነው፣ እያለቀ ነው፣ እየተፈጀ ነው። ይሄንን በላይ ስትናገሪ ግን አሁንም ጆሮ ላይ ተቀምጦ የሚያላግጥ አለ። ልቦና ይስጠው ከማለት ውጭ ምን ማለት አይቻልም። ቀጥይልኝ። እውነት ነው። በጣም ማለት ያው ከባድ ነው ስልን ራሴን አሁን በዛኛው በዓለማዊ ህይወት ነገርን ነገር ሁሉ አትሰማም። እንደ ገደል ማሚቱ ነው እያስተጋባ የሚመለስ ነው። ይነጥራል እንጂ አይገባም። የሚነገረው ነገር ገባ እንሰማለን እኮ በየቀኑ በተለያየ በሚዲያም በሰውን በሚያጋጥም ቤተክርስቲያን ሄዳለ ያው አይደል ነጠላ ለብሰን ቀሚስ አድርገን እንሄዳለን። የልማድ እንትን ነው ያው የልማድ ክርስትና ማለት ነው። ተሳልመህ ጸልየውን ጸልያ ትመጣለህ። ግን ይሄ ወደ ውስጥ ገብተህ የሚነገርን ነገር በሙሉ እንድሰማ የሚያደርገን መንፈሳዊ ህይወት ላይ ስትቆም ብቻ ነው። እኔ አሁን ጆሮ ይሰማል፣ ሲነገረኝ ይሰማል፣ አሁን ይገባል ወደ ውስጥ። ገባህ አይደለ? ይሄ ነገር ልክ አለመሆኑ ልክ መሆኑን አሁን ነው አሁን በደንብ ለየዋለሁኝ። ገባህ አይደል? አሁን ይታየኛል። በቃ የትኛው ነገር ልክ እንዳልሆነ ይታየኛል፣ የትኛው ነገር ልክ እንደሆነ ይታየኛል። አሁን ገባህ አይደለ? ግን እዛኛው ህይወት ላይ ሆነ በፍጹም በፍጹም። ምክንያቱም ኃጢአትህ ሊያሳይህ አይችልም። በቃ ኃጢአት ውስጥ ሆነን ልባችን ጆሮአችን ምናችንን የሚደፍነው ኃጢአታችን ነው። ስለዚህ ከኃጢአታችን ወጥተን ንስሐ ካልገባን እውነታውን ልንረዳ አንችልም መቼም። ይህንን ሊያውቁ ይገባል። ማለት በቃ ንስሐ ገብተህ ካልተመለስክ በስተቀር እንደዚሁ ጆሮአችን፣ ልባችን፣ አይምሯችን እንደተደፈነ ወደ ሞት ነው የምንሄደው ማለት ነው። ከሞት በኋላ ግን የሚያጋጥመውን ብዙ ሰው አያውቀውም። እሱ ነው ትልቁ ችግር። እሱ ነው ትልቁ ችግር እሱ ነው። ምድር ላይ ሁሉ ነገር የሚያልቅ ይመስለናል። አይደለም። ምድር መሸጋገሪያ ናት። ዋናው ህይወት እዛ ነው። ይሄ መሸጋገሪያችን ለዛኛው ህይወት መሸጋገሪያችን ነው ይሄ። ስለዚህ እኔ ሴቱ በጣም እና ወላጅ በተለይ ማለት የምፈልገው ወላጅ ማለት ኃላፊነት አለብን።
ገባህ አይደለ? ኃላፊነት አለብን ማለት ልጆቻችን ላይ እኛ ኃጢአት እየሰራን የምንኖረው ለነሱም ይተርፋል ለነሱም ይተርፋል። ሌላው መናገር ትልቅ መናገር የምፈልገው ነገር ይሄንን ነው። ለልጆችን ይተርፋል የኛ ስራ። ገባህ አይደለ? እኛ አንተ ነቅተህ በመንፈሳዊ ህይወት ትክክለኛውን ህይወት እየኖርክ ካልሄድክ ልጅህን እንዴት ነው የምታስተምረው? እንዴት ነው የምትገራው? እንዴት ነው የምታቀናው? ግልጽ ነው። እኛም ብቻ አይደለም ሌላም ትውልድ ነው የምንገለው። ገባህ? ስለዚህ የእኛ መንቃት ለእኛ ብቻ አይደለም። በዚህ ህይወት ውስጥ በትዳር ውስጥም ያለ እኔ ይቅርታ አላቅም ይሄንን እንትን ታደርገዋለህ አላቅም እንዴት እንደሚሆን ግን ብዙ ህይወት ላይ ማንጠብቃቸው በምንድነው በማረግም በተለያየ እንትንም በለው ብዙ ሰዎች ስላሉ ፖዚሽናቸውም ትልቅ ቦታ መሆኑም እንደዚህ አይነትም ዙሪያ ሰው መቼም ትዳርም ውስጥ ሆኖ ከትዳር ውጭም ታውቀዋለህ አሁን ያለውን ህይወት ስላለ ብዙ ነገር ልጆች ኔክስት ያለውስ ልጅ የኛ ስራ ለልጆቻችን ይተርፋል። ስለዚህ ንስሐ መግባትና ወደ እግዚአብሔር መመለስ ብቻ ነው ነገሮችን እንድንለይ የሚያደርገን። በቃ ሌላ ነገር እንድንለይ አያደርገንም። እዛ ውስጥ ሆነን ለመረዳት እንደው እግዚአብሔር ክርስቶስ እሱ ያው ቸር አምላክ ስለሆነ እሱ በፈቃዱ መቼም በቸርነቱ ገባ እኛንም አውጥቶናል። ያው እዛ ከዛ ህይወት በቸርነቱ ያወጣሃል። ገባህ አይደለም? በቸርነቱ ካልጎበኘን በስተቀር ከባድ ነው። አለበለዚያ ከንስሐ ህይወት ውጭ ሆነ መኖር ዓለማዊ ውስጥ ሆነ መኖር እየኖርክ መጥፋት መሞት ማለት ነው። እና በትክክል አይ እንትን ነው እንዳልሽ ምንም የሚያሻማ ነገር አይደለም። ነገር ግን የእሱ ቸርነት እንዳለ ሆኖ ከእሱ ጋር ለመቅረብ ከእሱ ቸርነት ባሻገር ደግሞ የእኛ ነጻ ፍቃድ ወሳኝነት ይኖረዋል። የሰው ልጅ ነጻ ፍቃድ ተሰጥቶታል እና በነጻ ፍቃዳችን ተመርተን የትኛውንም ነገር መምረጥ የኛ ጉዳይ ነው አይደለ? ስለዚህ የትኛው ነው የሚበጅን፣ የቱ ነው እሳቱ፣ የትኛው ነው እሳት ያልሆነው ብሎ መለየት እንድንችል ነጻ ፍቃድ ተሰጥቶናል። ግን ብዙዎቻችን ነጻ ፍቃዳችንን ለመልካም ነገር እየተጠቀምንበት አይመስለኝም እና ለዛም ነው እንግዲህ አሁን በመላው ዓለም ላይ ሀገራችንን ጨምሮ እርኩስ መንፈስ እንደፈለገው እየፈነጨ ያለውና የምንመለከተው ነገር እኮ ይነግረናል። እና የዕለት ከዕለት ህይወታችን ራሱ የሚያሳየን ነገር አለ አይደለም? እያንዳንዱ ነገር አሁን ቆም ብለን ብናስብ ከኑሮ ውድነቱ እንኳን ብንጀምር ሰው ደስተኛ ነው ወይ? ሀብታሙም ድሃውም እታች ያለውም ላይ ያለውም ደስተኛ አይደለም። ምንድን ነው ከደስታችን ጀርባ ያለው ሚስጥር የሚለውን እንኳን ቆሞ ለመፈተሽ ማንም ሰው ፈቃደኛ አይደለም። ዝም ብሎ ብቻውን እያወራ መሄድ ነው እንጂ የሚፈልገው ለችግሩ ምክንያት የሆነውን ነገር ፈልጎ ለማግኘት ፈቃደኛ አይደለም። ያንን ማድረግ የማንችል ከሆነ ደግሞ ሁሌም በጨለማ ህይወቱ ስንዳክር፣ ያው የኮንትራት ህይወት ነው የምኖረው፣ እድሜ አጭር ነው። ስለዚህ ቅዱስ መንፈስን ሳናገኝ እግዚአብሔርን ሳናገኝ የወደ እውነተኛው ህይወት ነው የምንሄደው። ቅድም አንቺ ጠቅሰሽዋል። ይሄ መሸጋገሪያ ነው። ምድር መሸጋገሪያ ነች፣ ግን ዘላለማዊ ህይወታችን ያለው የት እንደሆነ ይታወቃል። እና ሁሌ ዘላለማዊ ህይወታችንን ብናስብ ይሄ ቀሪ እንደሆነ አምነን፣ ይሄ ጊዜያዊ እንደሆነ አምነን፣ ይሄ ኮንትራት እንደሆነ አምነን እናም ጊዜው አሁን ይመስለኛል በቃ ያለምንም መጠራጠር ከመቼውም ጊዜ በላይ በጠባቡ መንገድ መጓዝ ያለብን አሁን ይመስለኛል። ያው መጽሐፍ ቅዱስም እንደሚለው እንግዲህ ዋናው መንገድ ጠባቡ መንገድ ነው፣ በዛ ላይ ግን ጥቂት ሰዎች ናቸው የሚቀሩት አለ። እስከ መጨረሻው በጽናት የቆሙ እግዚአብሔር ከነዛ መካከል እንድንሆን ይርዳን ማለት ነው የምፈልገው፣ ፈታኝ ጊዜ ስለሆነ ማለት ነው። ስለዚህ ሌላ አማራጭ የለም፣ ሾርት ከት የለም። ያ አንድ ነገር ልጨምርልህ የምፈልገው ላይክ የምናየው ነገር መጠንቀቅ አለብን። በቃ የምናየው ነገር እንፈትሽ ነው። የምናየው ነገር ሁሌ ጀርባው ምን አለው ብለን መፈተሽ ያስፈልጋል። በቃ ማለት የምናየው ነገር እንደምናየው አይደለም። በቃ ትልቁ ሰው ሊረዳው የምፈልገው ነገር ይሄንን ነው። ፊት ለፊት የምናየው ነገር እንደምናየው አይደለም። ላይክ በሰው ዙሪያ ማለት ነው የምናያቸው ሰዎች ያው ይሄን ሁሌ አንተም ትለዋለህ። በእርግጥ ግን
ሰው ሊጠነቀቅ ይገባል። ሴቱ ስፔሻሊ ይሄ ዓለማዊ ህይወት ላይ ያለ ሴት ዓለማዊ ህይወት ላይ ያለ ሴት ስለ መንፈሳዊ ህይወት ምንም እንትኑ ስለሌለ ሁሉም ነገር እንደሚታይ ነው የሚመስለው እና እንደሚታይ አይደለም። በቃ ክለብ ላይም ያለው ሰው እንደሚታይ አይደለም። ውጭም በተለያየ ሀብታም ነን ብለው በየቤቱ ቁጭ ብለው ሴቶችን እየጠሩ የተለያየ መዝናናት የሚያደርጉ ሰዎችም እንደሚታዩ አይደሉም። በምንድነው ስሙ በስልጣንም ቢሆን ስልጣን አለን ብለው የተለያየ ነገር አድርገው ፊት ለፊት እየኖሩ ያሉትም ሰዎች አብዛኞቹ እንደሚታዩ አይደሉም ማለት ፈልጋለሁ። በተለያየ አጋጣሚ የምናገኛቸው ሰዎች እንደምናያቸው አይነት ሰዎች አይደሉም። በቃ ሴቱ ይሄንን ከልቡ ከውስጡ በደንብ አስቦ እያንዳንዱን የሚራመደውን መንገድ እያስተዋለ ቢራመድ እላለሁ። ትልቁ ልነግርህ የምፈልገው ነገር ይሄንን ነው። መሳይ ሚውት አደረገው መሰለኝ አለ። ኦኬ አይ ድምጽ ስለጠፋብኝ ነው። በጣም እጅግ ወሳኝ የሆነ ቁም ነገር ሊያም ደግሞ ከህይወት ተሞክሮች ነው እያካፈልሽኝ። ያን ጊዜ ይስጥልኝ፣ በጣም ጊዜ ይስጥልኝ። በጣም አመሰግናለሁ። እርግጠኛ ሆኜ የምነግርሽ በጣም ብዙ እህቶች በአንቺ እድሜ ያሉ ይህን ደጋግሜ የምለው ምንድን ነው ያው እንግዲህ በፐርሰናሊ ስለማቅሽ ነው ስለተገናኘንም አንድ ቀን በጣም በወጣትነት እድሜ ውስጥ ያለሽ ልጅ ነሽ እና በዚህ እድሜ እንዲህ አይነት ነገርን የፈለገ ነገር ይምጣ ሴት እህቶቼ ከኔ ይማሩ ብለሽ ደፍረሽ ሁሌም ማበረታታው ያንን ነው። ብዙ ጊዜ እጮሃለሁ ሰምተሽኝ እንደሆነ መርሃገሬ ላይ እባካችሁ ዝም ብላችሁ ታሪክ አትንገሩኝ፣ በድምጻችሁ በምስላችሁ ደፍራችሁ ነው። ያንን ስንደፍር ነው መስበር የምንችለው። ያንኛውን ኤምፓየር መስበር የምንችለው አንድ ሆነን እግዚአብሔርን ማዕከል አድርገን በድፍረት ስንመጣ ነው ብዬ እናገራለሁና ጩኸቴ ተቀባይነት አግኝቶ እንደው ካለሽበት አሜሪካ ያለሽን ኤክስፒሪየንስ ስላካፈልሽኝ ከምሬ ነው የምልሽ። ወደፊት አንቺን ትምህርት ሰምተው በሚድኑ ተመልካቾቼ ስም ከልቤ ላመሰግንሽ እፈልጋለሁ። አመሰግናለሁ። እኔም በጣም ወርቅ አፈራው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ከዛ ህይወት አውጥቶ ከጨለማ ህይወት አውጥቶ ለዚህ አብቅቶ ይህንን ምስክርነት እንድሰጥ ያፈቀደልኝ የሰማይና የምድር ንጉሥ የፍጥረታት ሁሉ አለቃ መድኃኔዓለም ክርስቶስ ስሙ የተመሰገነ ይሁን። እናቱ ድንግል ማርያም ከሱም አትለይ፣ ወላዲተ አምላክ በዘርፋፋ ቀሚሷ ሸፍና በደሌን ኃጢአቴን ሁሉ ሸፍና ከልጇ አስታርቃ ለዚህ ክብር ስላበቃችኝ ይህንን ምስክርነት እንድሰጥ ስላበቃችኝ ስሟ የተመሰገነ ይሁን። አንተንም ከልብ አመሰግናለሁ። ጊዜ ይስጥልኝ በድጋሚ። እንግዲህ ያው ቅድምም በቅድሚያ ከአንተ ጋር ነው ሰፊ ቆይታ የነበረኝ። ከዛ በኋላ እንግዲህ እህታችንም ገብታ በጣም በሚገርም ሁኔታ እንደውም 1 ደቂቃ 2 ደቂቃ ነበር አለ እኔ እናንተ ያልነው ግን ያው የእግዚአብሔር ፍቃድ ሆነና እግዚአብሔር ራሱ ብዙ ነገሮች እንዲገለጡ ፈለገና ይሄን ያህል ደቂቃ እንድንቆይ ምናልባትም እንግዲህ ሰዓት ሊሆን ይችላል 1 ሰዓትም ሊሆን ይችላል አዶኖ ሰዓት ስላልያዝኩ ነው ይሄን ያህል ጊዜ እንድንቆይ ስለፈቀደ ይሄን ያህል ጊዜ እንድንቆይ ስለፈቀደ ክብሩን ይውሰድ። ሌላ የምትጨምረው ነገር አለ መሳይ? በዚህ ላይም ምናልባት አንድ ሀሳብ ካነሳሁኝ ምናልባት በደንብ ሰዎች እንዲያሰሙት የምፈልገው ወንድሞቻችን አባቶቻችን ክሬዲት እዚህ ላይ ህዝቡ በደንብ እንዲረዳው እፈልጋለሁ። ያው ብዙ ጊዜ ስለኛ ያው ሰው ትምህርት ይሆናል ብላችሁ የምታቀርቧቸው በምን ያህል መስዋዕትነት ተከፍሎ መንፈሳዊ ውጊያ ቀላል አይደለም። የሰይጣን ስራ ሲጋለጥ እናንተ ፊት ለፊት ፊታችሁን አሳይታችሁ በገሃድ ነው እንግዲህ እንደዚህ ፕሮግራሞችን የምትሰሩት። ከመንፈሳዊ ውጊያ ጋር በተያያዘ ስፔሻሊ ይሄ ከዓለማዊ እንግዲህ ገዢ ከሰይጣን ጋር ፊት ለፊት በመጋፈጥ ረጅም ዓመት ከኔታ ጀምሮ ነው አንተንም ማገር ወርቅ። ስለዚህ ከዛ ጀምሮ ረጅም ዓመት በእንደዚህ አይነት ሁኔታ ህይወትን፣ ቤተሰብን፣ የሰዎችን ሀሳብ እንትን ራሱ መስማት ከብዙ ሰው ሲሆን እናንተም አይምሮ ላይ የሚያመጣው ጫና ከቤተሰብ ጋር ያለው ነገር ያው እኔ በቅርብ ስለማውቅ ያንተ
ነው የምናገሩ ሰዎች ያው በሩቅ በዩቲዩብ ስለሆነ አንተ የሚያውቁት በአብዛኛው ምን ያህል ዋጋ እንደምትከፍሉም ህዝቡ በደንብ እንዲያውቅ ፈልጋለሁ። አንተ መምህር ተስፋዬ ከዚህ በፊት አጋጥሞት የነበረውም በብዛት የሱ ተማሪዎች በዚህ መቆሰሩ ጋር ያሉ ሰዎች አይተውታል ብዬ አምናለሁ። ሆስፒታል የገባበት እና አባታችን መላከ መንክራት 40 ዓመት አስተምረው 40 ዓመት ሙሉ እንግዲህ ሳለ ወደ ፊት ያገለግሉ ጀመሩ አባት አሁንም ጠንቋይ እየተባሉ ያገባባት ናቸው። ነቀስሴ ነው ሁሉም እና በጣት የምትቆጠሩ ናቸው። 10 ሙሉ ከመንፈሳዊ እንግዲህ እኔ በማውቀው ማለት ከዛ በላይም ሊሆን ይችላል ሊያንስም ይችላል። ግን ስማቸው ከጠራቱ ውጭ ምን ያህል ዋጋ ከፍላችሁ ህዝቡን ለማንቃት እየሰራችሁ እንደሆነ በዚሁ አጋጣሚ ደግሞ ይህን ዋጋ ስትከፍሉ ደግሞ እግዚአብሔር ደግሞ ከእናንተ ጋር መሆኑ እኔ በአንድም ሆነ በሌላ መንገድ ያወቁበት መንገድ አለ። ስፔሲፊካሊ ማለት ነው እንደኔ ኃጢአት እንደኔ በደል ሳይሆን እንደ እግዚአብሔር ቸርነት በሱ ኃይልና ፍቃድ ይህን ፕሮግራም ተዘጋጅቶ እንደሚቀርብ ህዝቡ እንዲያውቀው በጣም እፈልጋለሁ። እህቴም ገብታ የሰጠችውን ሀሳብ ህዝቡ አይቶ ተረድቶ እኛም እግዚአብሔር ለእኛ እንደቀረበን ለእናንተም ደግሞ እንዲቀርባችሁ ልባችሁ ምጡ አድርጋችሁ ወደ እግዚአብሔር ቀረቡ ለማለት እወዳለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ መሳዬ በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በድጋሚ አመሰግናለሁ። እሺ ቴንኪው። እኔ በጣም አመሰግናለሁ። እሺ እግዚአብሔር ያክብርልኝ። አሜን አሜን። መሳዬ አሜን። እሺ ወርቅ አፈራው ያው ቅድም ያልከው ነገር ላይ እውነት ለመናገር እኔ እንደዚህ ላይፍ ምስክርነት ላይክ በረምብ ረጅም እንደምሰጥ ራሱ እንደው ለአንተ ያለውን ሀሳብ ሼር አደርግሃለሁ ብዬ ነበረ እንትን ያልኩት የነበረው ግን እግዚአብሔር የእውነት ፍቃዱ ስለሆነ ነው እና እውነትም መሰል እንዳለው ነው። እግዚአብሔር ከአንተ ጋር አለ፣ ከእናንተ ጋር አለ። አገልግሎት ዘመናችሁን ይባርክላችሁ ነው ማለት የምፈልገው እኔ። አሜን እህቴ አሜን። እግዚአብሔር ይስጥልኝ ሁለታችሁንም በድጋሚ ከልብ አመሰግናለሁ። እግዚአብሔር ፈቅዶ ደግሞ ሀገርሽ ስትመጪ እንገናኛለን በእርግጠኝነት። እስከዛው ግን ከነመላ ቤተሰብሽ እንግዲህ ኪዳነ ምሕረት ቅድም ደጋግመሽ ስሟን አንስተሻታል ትጠብቅሽ ማለት እፈልጋለሁ። መድኃኔዓለም ከአንቺ ጋር ይሁን፣ ቤተሰብሽን ይባርክልሽ። ደህና ደሩ። ሰላም ደሩ። እንግዲህ ቃለ ምልልሱ የሰማችሁት ነበረ። ምን ተማራችሁ፣ ምን ተገነዘባችሁ ለሚለው ጥያቄ በሀሳብ መስጫው ሳጥን ውስጥ ሀሳባችሁን ያላችሁ እንደሱ አደፍራችሁ ሌሎች ይማሩበት ብላችሁ ሰብራችሁ የፍርሃት ግንቡን ጥሳችሁ ብትመጡ የብዙዎችን ነፍስ እናተርፋለን ብዬ አምናለሁ፣ አስባለሁ። እንደዚህ ደፍራችሁ ድምፃችሁንም አንዳንዶቻችሁም ደግሞ ነው እኔ በተጎዳውበት መንገድ ሌሎች መሄድ ስለሌለባቸው ነው ምስሌንም ማለት የምትፈልጉም ካላችሁ ዌልካም ማለት እፈልጋለሁ። ምክንያቱም የብዙዎችን ነፍስ እናደንበታለን፣ ብዙዎችን እናስተምርበታለን። ስለዚህ በዚህ እንኳን በመተባበር አብረን እንስራ። አመሰግናለሁ። የተከታተላችሁት ነበር የዛሬው መርሃ ግብር። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። ቴምር ሪል ስቴትን ማስታወቂያ ሰምተን እንመለስ። ማስታወቂያችንን አምናችሁ ወደ ቴምር ሪል ስቴት ስትሄዱ ውሉን በደንብ እንድታነቡ፣ የህግ ባለሙያ እንድታማክሩ እና እርግጠኞችና የተስማማችሁ ስትሆኑ ብቻ ውል እንድትፈጽሙ እናሳስባለን። አፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፉ እስላማዊ ማዕከል አልነጃሺ ፊት ለፊት የመኖሪያ አፓርትመንቶች በ30 በመቶ ቅናሽ ቀርበዋል። በ60 ካሬ ላይ ያረፈ ባለ 1 መኝታ በ5.5 ሚሊዮን ብር ታገኛላችሁ። 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር ይሸጣል። 90 ካሬ ያለው ባለ 2 መኝታ ቤት ዋጋ 7.2 ሚሊዮን ብር ነው። ባለ 3 መኝታ መኖሪያ በ126 ካሬ ላይ ተሰርቶ በ10.1 ሚሊዮን ብር ቀርቧል። ሱቅም ከፈለጋ በ3.9 ሚሊዮን ብር አጠቃላይ ክፍያ የራሳቸው አድርጉ። ቅድመ ክፍያው 900 ሺህ ብር ነው። ይህ ቅናሽ ለጥቂት ቀናት ብቻ ይቆያል። 0937 17 80 53 ደውሉ። ቴምር ፕሮፐርቲስ